ሰላም ውዶቼ እንዴት ናችሁ? ዛሬ ጥያቄ ይዤላችሁ መጥቻለሁ። ሁለት ጥያቄዎችን ጠይቃችኋለሁ። ሁለቱም ጥያቄዎች እንግዲህ አንዱ ለሴቶች እህቶቻችን የሚመለከት ነው፣ ሁለተኛው ደግሞ ለወንድሞቻችን የሚመለከት ነው። እንግዲህ የመጀመሪያው ጥያቄ ሴቶች ከወንዶች በበለጠና በጣም ገዘፍ ባለ ሁኔታ ብዙ ሰዎች እንደሚያስቡት ሴቶች ከወንዶች በላይ ገንዘብ ይወዳሉ፣ ብር ይወዳሉ ይላሉና ይባላል። በእርግጥም ወይ እንግዲህ እውነት ይሁን ውሸት የሚያውቀው ጀስት የግል አሳምሽን ነው ማለት በእኔ አመለካከት። እንግዲህ ሌላ ጊዜ ቪዲዮ ሰራበታለሁ ኢንሻአላህ። ግን ይህንን አስተሳሰብ ከየት መጣ? ይሄ በእርግጥ ፋላሲ ያለበት አስተሳሰብ ነው ብዬ ነው የማምነው እንደኔ። ነገር ግን አስተሳሰቡ እንዴት ሊስፋፋ ቻለ? እንዴትስ መጣ? ማለት ሴቶች ከወንድ የተለየ ገንዘብን የሚጠቀሙበት ነገር የለም። ሴቶችና ወንዶች ገንዘብን የሚጠቀሙበት ለተመሳሳይ ዓላማ ለተመሳሳይ ተግባር ነው። ግን ሴቶች ከወንዶች በላይ ገንዘብ ይወዳሉ የሚለው ትክክል ያልሆነ አስተሳሰብ ከምን አንጻር ነው የመጣው? እንዴት መጣ የሚለውን ሴት እህቶቼ እንግዲህ በኮሜንት ሴክሽን ላይ አካፍሉኝ። ቪዲዮ እስከምሰራበት የእናንተን ኮሜንት ማየት ፈልጋለሁ ማለት ነው። ለወንዶች ደግሞ ያለኝ ጥያቄ ከሴቶች ጋር ያለን ግንኙነት እኛ የበላይ ሆነ እንድንቆጣጠረው የመቆጣጠር ስሜት፣ የበላይነት ስሜት ጀስት ሴቷ በእኛ ውስጥ እንድትሆን ካልሆንሽ የሚለው አይነት የበላይነት ስሜት ከምን የመጣ ነው? ጀስት ይሄ በእርግጥ እኔም ወንድ ነኝና አውቀዋለሁ። በግንኙነታችን ላይ የበላይ እንድንሆን እንፈልጋለን። ይሄ ስሜታችን ትክክል ነው አይደለም? ለምንስ ይሄንን ስሜታችንን ማጥፋት እንደሚያቅተን እስኪ ወንድሞቼ በኮሜንት ሴክሽን ላይ አካፍሉኝ። ምክንያቱም ያላችሁትን ነገር ሌላ ጊዜ ቪዲዮ ሰራበታለሁ። ቪዲዮውን እንግዲህ ላይክ እያደረጋችሁ፣ ያው ሰብስክራይብ ያላደረጋችሁ ቤተሰቦችም ሰብስክራይብ አድርጉት። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉት፣ ሼር አድርጉት። እንዲሁም ኮሜንት ላይ ያላችሁን ሀሳብ በሙሉ አካፍሉኝ። ሌላ ጊዜ ኮሜንት አይቼ ቪዲዮ ሰራበታለሁ። አመሰግናችኋለሁ።